እጅሽን ያነሳሽው እና ምን እንድል ጠብቀህ ነበር? ወንድሜ በጣም ይቅርታ ባደረኩት ነገር ተጸጽቻለሁ እንድል ነበር የጠበቀው? ቆይ አንቺ ከመቼ ወዲህ ነው እንደዚህ አይነት ሰው የሆንሽው? ልጅቷ እኮ ልትሞት ትችል ነበር። ዛሬ አንድ ነገር ሆና ቢሆን ኖሮ አይንሽን ነበር ማጠፋልሽ። እና የሷ ስራ ፊቴን አበላሽታ ዝም ስላልኳት ነው? ዝም በይ። ይሄ እኮ ያንቺ ውጤት ነው። ለነገሩ ለራስሽ ያላዘንሽ እንዴት ለሌላ ሰው ታዝኛለሽ? ከፈለገች ፍግም ማለት ትችላለች። እሺ ለእኔ እዚህ ቤት መቆየቷ ምንም አይበጀኝም። ሰምተኛል አይደለ? ቆይ ምንሽ ተነካ? ምን አደረገችሽ እቺ ልጅ? እንዴ ቆይ እሷ እዚህ ቤት ከመጣች ጀምሮ አንቺ የተደፋው እንኳን አግኝተሽ ታውቂያለሽ? የገዛ ልብስሽን ባጠበች። Cybersecurity hit 3.5 million unfilled jobs. CISSP certified pros earn from 120K to 220K. Secure your six-figure role with Sprint Seal's CISSP certification training at a 45% discount. With benefits like 1-200 plus mock exam questions and virtual security labs. ሰርታ ባበላችሽ? ቆይ ምን ታደርግሽ ከዚህ በላይ? ይሄማ ስራዋ ነው። ጭራሽ እሷ እዚህ ተቀምጣ ነው ሰርቼ እንዳበላት ነው። ምንድን ነው የፈለግከው? እሷ ማለት የመጀመሪያ ፍቅሬ ናት። አብረን ባንሆን እንኳን ልታከብሪያት ይገባ ነበር። እሺ እውነት ፍቅር ነበረች እንዴ? እኔ ሰራተኛ ያስገባው መስሎኝ ነበር። አረ ምን አይነት ሰይጣን ነሽ! ይኸውልሽ ከዚህ በኋላ አንቺ እዚህ ቤት ለአንድ ቀን እንድታድሪ አልፈልግም። ውጪ! ለአንድ ሰከንድ ከአንቺ ጋር እዚህ ቤት መቀመጥ አልፈልግም። ትሰማኛለህ? ይሄ ቤት እኮ የእናትና የአባቴ ቤት ነው። እኔ ከዚህ ንቅንቅ አለለም። ከፈለግ ራስህ መውጣት ትችላለህ። ሌላው ደግሞ አንድ ብለህ ጫፌን እንዳትነካኝ። ምን እንዳትሆኝ? ምን እንደማመጣማ አሳይሃለሁ። የውሸት ልትሞት የነበረችዋን የእውነት ገድዬ አሳይሃለሁ። አሁንማ እሷን ለመነካከት ምክንያት አገኘ። አንቺ ልጅ ግን ያመሻል። አንቺ እሱ ነው የሚያሳስብሽ? እቺ ልጅ እኮ ዛሬ ለድንገት አመልጣን ነበር። እኔ እኮ አይደለሁም የሚጋትኳት፣ እራሷ ፈልጋ መስሎኝ የጠጣችው። በአንቺ ምክንያት እኮ ነው እዚህ ሁኔታ ላይ ያለችው። ደግሞ እኔ ምን አደረግኳት? አልጋ ላይ ነበርኩኝ። አፍንጫዋን ይዤ እኮ አልጋትኳትም። እኔን ጥፋተኛ ለማድረግማ አትሞክር። እውነታውን አንቺ እህቴ ነሽ? አይገርምም? እኔ ራሱ አንተን ወንድሜ ብዬ መጥራቴ። ውይ ልዕልቷ ነቃሽ። ወተት መስሎች ነው እንዲህ በረኪናውን የጠጣሽው? አንዴ ዝም ማለት ትችያለሽ? ለማን ብዬ እንዳወራበት መስሎኝ አፌ ተሰጠኝ። ታዲያ እዛ አዳማጭ ያለበት ሄደሽ አውሪያ። እኛን ግን እየረበሽን ነው። ቤት ውስጥ እኮ ኑሪበት ተብዬ ነው የተቀመጥኩት። ከምኖርበት ቤት የት እንዴት ነው የምትፈልገው? እና ፍላጎትሽ ይሄ ቤት ነው? ይኸውልሽ ከፈለግሽ ብቻሽን ኑሪበት። እሺ ስታገግም እወጣልሻለሁ። ውይ ወንድሜ በእናትህ ጥለኸኝ እንዳትሄድ። ለምን አሁኑኑ ጥርግ አትልም? እሺ አሁን ዝም በይ፣ ተረፍበት። አሁን ነው ከሆስፒታል የወጣችሁ። ከባድ ሁኔታ ውስጥ ነው ያለችው። ፈልጋ መሰለኝ እንደዚህ ያደረገችው።
እሺ እኛ ሆና ይዛ አሁን አጠገብሽ ማንም ሰው የለም። ማን እንደሚያድንሽ እንጂ በአንቺ የተነሳ ቀና ብሎ እንኳን አይቶኝ የማያውቅ ባሮክ ብዙ ቃላቶች ተናገረኝ። ነገሩ ከዚህ በኋላ በመሀላችን አትገቢ። ምንድን ነው? ምን እያለች ነው አንቺ? ህመምተኛ እኮ እዚህ ጥለህ ጠፋህ። ምንድን ነው ያደረግሻት? ኧረ ስለተዘቀዘቀች ትራሱን ላስተካክልላት ብዬ ነው። እስኪ ወደ እዚህ የምትሰሪያለሽ? ሂጂ ውጪ። ድጋሚ እዚህ ክፍል እንዳትገቢ ውጭልኝ። እንደዛ ሰብረክ ለሄደች ሴት ነው የምትናገረኝ? በቃ ነይ ውጪ። አንተ ደግሞ እዚህ ምሰራ እዚህ ደግሞ ምን ትሰራለህ? ነገርኩሽ እኮ ጄሪ። ለዛ ምክንያት አይመስለኝም። ምንድን ነው ከወንድሜ ጋር የጨመርከው? በባለፈው ነገር ደውዬ ስጠይቀው እኮ ያለውን ነገር ሰማሁና ልጠይቀው መጣሁ። ያኔ ደግሞ ምን ነገርከው? ግድ ከሆነ እኮ በእኔ ስልክ መደወል ትችል ነበር። በቃ ያለውን ነገር አወራን። አላወራችሁም እንዴ? ምንድን ነው የምናወራው? በቃ ይቅርታ፣ ምንም ማድረግ አልቻልኩም። ማለት እንዲህ ነበር እንዲህ ውላችን። ለዛ ነው እኔ ማይንድ ያስጠላው። ምንም አማራጭ አልነበረኝም። እንዴ አስገደሽኝ እንጂ ፈልጌ እኮ ያደረግኩት ምንም ነገር የለም። ታሳፍራለህ። እንዴት እንደዚህ ታደርጋለህ? ትሰማለህ? እኔ ጄሪ አይደለሁም እሰራልሃለሁ። እሺ እና የቀረውን ሴራሽ እንደነገርሽ ትፈልጊያለሽ? ምን ሆናችሁ ነው የምትጨቃጨቁት? የታመመ ሰው እኮ እየረበሻችሁ ነው። አይ ውሃ ፈልጌ እኮ እየጠየኳት ነበረ። ምን ያደናብራል? በቃ ይዤ ናድለት። ማሂ እባክሽ ይቅርታ አድርጊ። አትንካኝ፣ ሂድልኝ። ይኸውልሽ ማሂ እኔ እንደምታስቢኝ አይነት ሰው አይደለሁም። ተረጋጊና ላስረዳሽ። ውጣልኝ! ውጣ! አልፈልግም። እውነት እኔ እንድታምኝ እፈልጋለሁ። ምንም ያደረጉት ነገር የለም። ውጣልኝ! ሂድ ሂድ! በቃ አልፈልግም። የምር እኔ ምንም አይነት እቅድ አልነበረኝም፣ ግን አሁንም አልረፈደም። ላስረዳሽ እችላለሁ። ውጣልኝ! አልፈልግም። ሂድልኝ! ሂድልኝ! ምንድን ነው አሞቱ? አመመሽ እንዴ ማሂ? ማሂ ደህና ነሽ? ምንድን ነው አሞሽ ነው እንዴ ማሂ? አልፈልግም። ዮናስ ምንድን ነው የተፈጠረው? ምንድን ነው ያደረካት? እያወራን ነበር ማሂ። ይኸውልሽ እህት ያደረገችሽን ነገር በሙሉ ነገረኝ እሱ ነው። የዛ ዕለት ባላረፍድ ኖሮ ይህ ሁሉ ነገር አይፈጠርም ነበር። ማሂ በማንኛውም ሰዓትና በማንኛውም ሁኔታ የሚያስፈልግሽ ነገር ካለ ንገሪኝ እሺ? ከጎንሽ ነን። በቃ ስትረጋጋ ታወራታለህ። አሁንማ ቀስ በቀስ ሁሉም ወደ አንቺ ሊመጡ እያደረግሽ ነው። እባክሽ ያማል። ኧረ እባክሽ ያማል እንዴ! እኔ በጣም ይቅርታ ጄሪ፣ ጄሪ እባክሽን ዝም ብላሽ ስሜን አትጥሪ። አሁንማ በአንቺ ምክንያት ወንድሜ ራሱ ፍቅሩ ቀንሷል። እንዲመለስ ካላደረግሽው ከዚህ ቤት አጽምሽ ነው እሺ የሚወጣው። እሺ እባክሽን አደርጋለሁ። እባክሽን ጄሪ፣ ጄሪ አስሬ ጄሪ ጄሪ አትበይብኝ። ይሄ ላጠፋሽው ነገር ቅጣትሽ ነው እሺ። ምን ያንስሻል እንዴ? እስኪ ማን እንደደወለልኝ? ባሩ አንቺን ብሎ አቆላማጭ ተጨንቋል። ልቡ እንዳይሰበር አንዴ ላናግረው በእናትሽ። ኧረ አልቀረብሽም። ምነው ትሞችብኛለሽ ብሎ ነው የሚደውልልሽ? እንደውም ከዚህ በኋላ አይደለም እሱን አንድ ሰው በስልክሽ አታወሪም፣ እነጥቅሻለሁ። ምን ያደርግልሻል? ኖሮም ድምፁ ነው የሚረብሽሽ ነው ወይስ አሁንም ስክሪንሽ ተሰባብሯል? በእግሬ ጨፍልቄ እንድሰባብርልሽ ነው የምትፈልጊው?
እስኪ ሮሚዮን እንይልሽ ክንፍ አውጥቶ ይመጣ እንደሆነ እናየዋለና። ወዴት እዚህ እኔ ጋር ስትኖሪ በደንብ እየረገጥኩ ነው እሺ ማኖርሽ። እባክሽ አላሳዝንሽ? በጣም ነው የምታሳዝኘው። እንደዚህ በደንብ ስታይኝ እኔ የማሳዝን ነው የሚመስልሽ? ሴት ነሽ፣ ህመሙ ይገባሻል። ክፉ ሆነሽ እንዳልሆነ እረዳለሁ። በቃ ተናገርሽ። አንቺ ካወቅሽ ይበቃል። እሺ በጣም ተናግረሽ ልብሽ ውልቅ ብሏል። ምናልባት ሌላ መማፀኛ ቃላቶች ካሉሽ በደንብ ለምኝ፣ አዘኝ እንድተውሽ ማለት ነው። ስማዮኒ እንድታግዘኝ እፈልጋለሁ። ባለፈው ጥፋቴ ጸጸት ተሸክሜ ነው የምዞረው። ስለዚህ አላደርገው። ወደህ ነው የምታግዘኝ? በግድ ታደርገዋለህ። ቆይ እንደ ትልቅ ሰው ብናስበው ይሻላል። እና እኔ ጋር እየተጫወትኩ ነው የመሰልክ? ባሩክ እንተኝ የስጋ ወንድምሽ ባይሆንም ወንድምሽ ወይ በቃ የራሱን ህይወት ይከተል። ቆይ አያሳዝንሽም? ኧረ እስኪ አንተ ከታየ ያሳየኛ። ከኋላ የመጣ አይን አወጣሉ። አሁን አውቀው እንዲህ መናገር ሞራል። አንቺ ቆይ የነቃሽ አራዳ ልጅ አይደለሽ እንዴ? ቆይ ነገ ቢጋቡ ድጋሚ ትታይ ነው? ሞቼ ነው ቆሜ ነው እሷን የሚያገባው? ሞት ኃላፊ ነው። ግን ደግሞ እስክናልፍ ድረስ የተሰጠነኝ ጊዜ በአግባቡ ብንጠቀም ባይ። ስለ ህይወት አንተ አትነግረኝም። ነገ ከተለመደው ቦታ ጠብቃለሁ። ስለ እቅዱ በደንብ እናወራለን። አልመጣም እኮ። ለምን? ምክንያቱም እየሄድሽበት ያለውን መንገድ ስላልወደድኩት ነው። አንተን መንገድ መራጭ ማን አረገ? ለማንኛውም ባሩክ እየደወለ ነው፣ ማግኘት አለብኝ። ከእሱ ጋር እየተመሳጠርክ ነው እኔን ያስፈነጠርከኝ። ለምንድን ነው የምታገኘው? እኔም ሳገኘው ነው የማውቀው። ሚስጥርህን አልረሳሁት። ከግቢ ጓደኞች ጋር ተመሳጥረሽ ያደረግሽውን ነገር ባሩክ ቢያውቅ ምንም ያደርግ ይመስልሻል? ደግሞ ፈጥረ ማውራት ጀመርክ። ስራዬ ምን እንደሆነ የዘነጋሽው መሰለኝ። የቤተሰቦቹን ንብረት በራሽ ስም ልታዞሪ እንደሆነ ሲያቀብሽ እና እንዳስፈነጠረሽ ማላቅ መሰለሽ እንዴ? ባዶ እጅሽን ስትቀሪ ተደፈርኩ ብለሽ ጓገጭ የምትይውን ነገር ማላቅ መስሎሽ ነበር? ደግሞ ለጓደኝነታችን ስል ነው እንጂ ሁሉም ነገር አውቃለሁ። እናማ ከዚህ በኋላ መዋረድ ካልፈለግሽ አርፈሽ ተቀመጪ። እሺ አጅሪት እዚህ ተቃጥበሽልኛል። አይመስለኛለች እንዴ? ምንም ነገር እኮ አልሰራሽም። በዛ ላይ ቤት ውስጥ ምግብ የለም። እሺ ስራ የተሰራ መስሎ ነበር። ኧረ አንቺ ምን በወጣሽ? እኔ ሰርቼ ላምጣልሽ እንጂ ካልሽ ልተኛ፣ በጣም አሞኛል። አይ አሞሻል? እና እንዴት ላድርግልሽ? ምግብ ነገር ሰርቼ ላምጣልሽ ወይስ ከውጭ ልዘዝልሽ? አያስፈልግም፣ መተኛት ብቻ ነው የምፈልገው። ልውጣልሽ? ያረበሽኩሽ? በቤ አጅሪት ተነሽ ተነሽ። ትጋደማች ሌላ ስራውን ስሪ በእናትሽ። ትመስላለች በእናታቸው። ማደር ነዚህ ቁጭ
አምጪ፣ ማቀሳቀሻ አምጪ። ምንድን ነው አንቺ? እንኪ ምንድን ነው ይሄ ምግብ? ይሄንን አልነበር እንደፈለግሽው? አንቺ ይመች አልኩሽ። ደግሞ ያድረ ነው እንደ መጣሽልኝ። ኧረ አሁን የሰራሁት። አፌን ተከትለሽ የምታወሪውን ነገር አቆሚ። ደግሞ ይሄ ምግብ ውሰጂልኝ። እሺ። ነይ ተመለሽ። እኔ የምልሽ ማህደር ትጠይኛለሽ አይደል? እንዴ ለምን እጠላሻለሁ? ባጠኝማ እንደዚህ አይነት ምግብ እንድበላ አታመጪልኝም ነበር። ኧረ ዝም በይ። ብትወጂኝማ ኖሮ አይደለም ሲበሉት ሲያዩት የሚያስጠላ ምግብ ይዘሽልኝ አትመጪም ነበር። አይጣፍጥም እንዴ? በቃ ሌላ እሰራልሻለሁ። አንቺ ሙያ የለሽም እና የቤቷ አስቤዛ በአንድ ቀን ማለቅ አለበት? ምንድነው ጨው? ምንድነው ዘይቱ? አንቺ ምገዡ መሰለሽ እንዴ? ምን ይዘጋሻል? አታውሪም? ምን ላውራ? አንቺን የፊት ጨዋ ነው የሚያጫውትሽ። ለማንኛውም ይሄ ምግብ እንዳትበዩ፣ ሄደሽ ለውሻ ደፊው። ሰምተሽኛል አይደለ? ሂጅ ቀጥ ውጪ። እሺ። እንቀና ምን አይተሽ ጭራ ነው ማስበቃሽ። አትበቢ ታለሽ። በቃ እኔ ከዚህ ቤት ካላስወጣሁሽ ምነው ብቻህን በሰላም ነው? ብቸኝነት አይሻልም ብለህ ነው? ያጋጠመ ነገር አለ እንዴ? ለመሆኑ ማሂ ደህና ናት? መጥቼ አልጠይቋትም፣ አልተመቸኝም። ደህና ናት፣ ምንም አትልም። ከጄሪ ጋር ይስማሙ ነው? እሱ ነገር ትንሽ ያሰጋኛል። ምን ማድረግ እንዳለብኝ ግራ ገብቶኛል። እየገባኝ አይደለም፣ ግን ደፈርከኝ አትበለኝና ማሂን ትፈልጋታለህ? በጭራሽ ድጋሚ መጎዳት አልፈልግም። ታውቃለህ፣ ለእሷ ስል ብዙ ነገር ነው። ለፍቅራችን ስል ብዙ ዋጋ ከፍያለሁ። ይገባኛል። ፈልጋ ባይሆንም በጋራ መወሰን ባለብን ጉዳይ ላይ ብቻዋን ወስና የገባችበትን ነገር ሳስቡ ብቻ ይቅርታ ላስጨንቅ ፈልጌ አይደለም። እሺ አመሰግናለሁ። ለምን ሻይ ቡና እንል? አይ ወደ ቤቱ ገባ ይሻላል። ባይሆን ሌላ ጊዜ ይሻላል። እሺ አመሰግናለሁ። ራስን አታስጨንቅ። እሺ እሺ እንደሚታባሽ ነው ትውጭ። ቤተሰብ እኮ ይጨነቃሉ ብዬ ስልክ ላውራቸው ብዬ። ኧረ ወዲያ ቤተሰብ ጎረምሳዬ ጋር ልሄድ ማቲም እንዴ? እንደዛ አይደለም ጄሪ። ኧረ በጣም እኔ አንቺ ባህሪ ጠፋኝ እንዴ? እንትን መስላለች ማጋጨት ነበረ። በነስ ሂጂ ቀጥ በቃ ግን በቀላሉ እንደዚህ ይቅርታ ታደርግልኛለች ብዬ አልጠበኩም ነበር። ይቅርታ ማድረግ እኮ መሸነፍ አይደለም። ደግሞ እኛ ሰዎች እናጠፋለን፣ ፍጹም አይደለንም። ግን ስልክሽ አይሰራም ነበር። አዎ ጠፋብኝ። እንዴት? የት? ማለቴ ተበላሸ። እና ተበላሸ ለማለት ነው ጠፋብኝ ያልሽው? ያው ሲጠፋ ፋይልን አብሮ ይዞ ይጠፋል ብዬ እኮ ነው። ኧረ አማርኛ። እና ከጄሪ ጋር ተስማማችሁ? ጥሩ ነን። ሌላ የሚያጋጫችሁ ኬዝ አለ? ኧረ የለንም። ግራ አጋባኝ እኮ ከባሩክ ጋር ያላት ነገር እንደዚህ አያደርግም ብዬ እኮ ነው። ቆይ ተቀናበት ይሁን እንዴ? እንደ ወንድሙ አይደል? ምን አገኝ ብላ። ያው ገንዘብ የሚባል ነገር አለ። የቤተሰቡን ገንዘብ ፈልጋ እንዲያውም ብዬ እኮ። ባሩክ ስለአንተ ብዙ ነገር እያለኝ ነበር፣ ግን ካደረግከኝ ነገር አንጻር አልመጣልሻለኝ። አሁን ግን የጄሪን ተንኮል ሳይ አንተን ለመረዳት እየተገደድኩ ነው። በጣም አመሰግናለሁ። ግን አልፎ አልፎ እንደዚህ ወጥተን ፈታ እንድንል ከፈለግሽ ፈታ እንላለች። ምን ሆነሽ ነው? ችግር የለም። እንዴ እዚህ ቤት እኮ አጠፋም ብዬ ነው የመጣሁት። ማሂ አንቺ ግን እንዴት መጣሽ? ሁሉም ነገር ሰላም ነው? አዎ ሰላም ነው። እንዲሁ መንገድ ላይ ያገኘኋት እና ሻይ ቡና እንበል ብዬ ይዣት ገብቼ እኮ ነው። አይ ጥሩ ነው ያደረግከው። በቃ እኔ ያረብሻችኋል። ሂድ። አረ ለምን ትሄዳለህ? ተቀላቀለን። አይ እቤት ብገባ ይሻላል። በጊዜ ገብተን እንሰራለን። እሺ እንደዛ ካላችሁ ታዲያ ምንድን ነው እቅዳችሁ? በቃ ቤት ቀይረን ፈታ እንበል። እሺ ውጭ ስለሚበር ለትንስትሽ
እንውጣ። እንውጣ። ጄሪ ጄሪ! አቤት። የት ሄደሽ? ውጪ ቆሻሻ እያቃጠልኩ ነበር። ምን ነው ፈለግኝ? በዚህ ሰዓት ቆሻሻ? መጣሽ? ጄሪ ልብሶችን አጥቻቸው ነበር፣ አይተሻቸዋል? አዎ፣ ማትፈልጊው መስሎኝ እኮ አቃጠልኳቸው። ልብሱን ነው? ቆሻሻ እያቃጠልኩ ነበር ያልሽው የሷን ልብስ ነው? እኔ እነሱን ልብሶች የምትጠቀም አልመሰለኝም። ያው ቤት ከሚያቆሸሽ ብዬ አቃጠልኳቸው። አንቺ ግን ያምሻል እንዴ? ቆይ መቼ ነው የምትለወጪው? እንዴ ሰው ያስቀመጠውን ነገር አንስተሽ ታቃጣያለሽ? እሺ ቆይ ነገ ምን ልትሆን ነው? ታዲያ ምን ችግር አለ? እኔ የማልፈልጋቸው ልብሶች አሉ። ከፈለገች እሱን ማድረግ ትችላለች እኮ። እሷን አቃጥለሽ ያንቺን ራፊ ትልበስ? አግኝታ ነው እንደ ሰው የቦንዳ ጥርቅ መሰለህ እንዴ? ታውቀዋለህ መቼስ እኔ የምለብሳቸውን ልብሶች። በጣም ታሳፍሪያለሽ አንቺ። ያን ሁሉ ኮልኮሌ ኮተትሽን ለምንድን ነው አልጋ ስር ያስቀመጥሽው? ምኑን? ስልክሽን ነዋ። ቢያንስ ክፍልሽን እንኳን አታጸጅም? በተናደድሽ ቁጥር እቃ የምትሰብሪውን ነገር አቁሚ ባሮኬ። እቃ መስልሃ ስትናደድ እንዳሰብርክ። ማይ ቆይ ለምን ስልክሽ እንደተሰበረ አልነገርሽኝ? እኔ እኮ አልሰራም ሲለኝ ባትሪ ጨርሶ ነበር የመሰለኝ። ረሳሁት። አዎ ልክ አንቺ ባሮክን አሽቀንጥረሽ እንደጣልሽው እሱም አሽቀንጥሮ ሲጥልሽ ችጋር ሲቆላሽ ቶሎ ቶሎ እያልሽ መጣሽ አይደል? ኧረ በሰበብ አስባብ ሄደ መለጠፍ ፈልገ ነው እንጂ ዛሬ እኔ ባላደርገው አንተ ማድረግ አይቀርም ነበር።